አንተ ሰውዬ ዛሬ ደግሞ ከኔ ጋር ገጥም መጣ። ግንባሬን ሳልበትንልህ ይሄንን ሰው ፍታው። ምን ነው ያናክል አንተ አስፈላጊ ነው እንዴ? ለዚህ ከንቱ ሲል የመጣ ሐኪም ትሁት ውጡ። አባዬ እኔስ የኔና አንቺ ነገር እዚህ ላይ አብቅቷል። አይ ካልሽ ደግሞ ማድረገውን እናውቃለን። አንተ ሰውዬ ሳልፈልግ ወንጀለኛ አልታረገኝ። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋርውን ያድርጉ። ለምንድን ነው እንደዚህ አይነት ጣጣ ውስጥ የከተታችሁ? ይቅርታ አድርግልኝ ዶክተር፣ አሁን ግን አብቅቷል። ምንድን ነው ነገር? አልፏል፣ ደግሞ አይጠቅምም። ስለ ትብብርህ እናመሰግናለን። አሁንስ ምንም እንደማይገጥመኝ በምን እርግጠኛ ሆናለሁ? አልቋል ስልም እኔ ዶክተር የሷን ጤንነት እንድታረጋግጥልን ነበር፣ ተጋልጧል። እሺ ደህና ሁን ዶክተር፣ እንደውልልሃለን። አባዬ ግን በጣም ጀግና ነው። ምን እያልሽ? ጠቀለለ እኮ አስበዋል። ወጣት ቢሆን ይኸውልሽ፣ ይሄን ምላሽን ካልሰበሰብሽ እቆርጥልሻለሁ። ወንድነት ግን ሴት ላይ ነው እንደምታሳየው። በዚህ አይነትማ ከካሌብ ጋር መሟገት አትችልም። አሁን ከዚህ ሂጂ፣ ደግመሽ እዚህ አካባቢ እንዳላይሽ። ምን ማለት ነው? ስራ እኮ አለን። እኔ ከአንቺ ጋር? አዎ አስፈልግሃለሁ፣ ታስፈልገኛለህ። ከዚያ ቤት ግን እንዴት መግባት እንዳለብኝ አላውቅም። ትሁቴ፣ ቲና ዛሬ ከዚህ ቤት ትወጣለች። አባዬ እሱን እንኳን ተው። ማየት ማመን ነው የኔ ልጅ። ምን አግኝተህ? እስኪፋቱ እኮ እዚህ መኖር አይቀርም። አላመንሽኝም አይደል? ደግሞ ካሜራ ላይ የነበረው ማስረጃ ጠፍቷል። የዚህን ያህል ሞኝ ይመስልሻለሁ? አልገባኝም አባዬ። ትሁቴ ይገባሻል፣ ብዙ አትጨነቂ። ግን አንቺን ታስወጫት ነው ፈልገው። ማ እኔ? አዎ አንቺ። ልብሷን ስትወረውሪላት ማየት ፈልጋለሁ። በእርግጥ እናዳኛለች። ስለዚህ ብድርሽን ትመልሻለሽ። እሺ ከሆነ አባዬ። ዝም ብለሽ ተመልከቺ። ተመስገን፣ ምን ፈልገን? አንተን ማስመሰል ላይ በጣም ጎበዝ። ከአንተ ነው የተማርኩት። ቲናንም ሰራተኛ አድርገህ ነው ሚስት የሆነችው። ስለምን እንደምታወራ ግልጽ አይደለም። ገብቶሃል? ትሁት የኔ ሚስት ብቻ ናት። ይኸውልህ ኋላ ቀራችሁ። እሷ እኮ አትፈልግም። አንገት ግን ቆርጬ ለአባትህ ነው የምሰጠው። አባቴን አታውቀውም ማለት ነው? እንዳንተ ቦቅቧቃ እንዳልሆነ ግልጽ ነው። ማን ነው ቦቅቧቃ? አንተ ቦቅቧቃ ነህ። ይኸውልህ እንዳንተ ስራ ፈት አይደለሁም እንጂ
ካፈር ነበር ምደባለቅ። አባዬ ቲና እንኳን መጣሽ። ቁጭ በይ። አንድ ነገር ልነግርሽ እፈልጋለሁ። ምነው በሰላም? አንድ ጥሩ ሀሳብ አስቤያለሁ። ምንድን ነው? ለእኔ የሚጠቅም ነው? ያው ከቤታችሁ አልወጣም ብለሻል አይደል? አዎ እሺ ልውጣ፣ ግን በአንድ ነገር እንስማማ። መደራደሪያ ሀሳብ ነው? መደራደሪያ ሳይሆን ምርጫ ማጣት ነው። እሺ ልስማው። ቤታችሁን ለቅቄ ብወጣ ምንኛ ደስ ባለኝ፣ ግን ከዚህ ወጥቼ ምንም አማራጭ የለኝም። እጣ ፈንታዬ ደግሞ ጎዳና ነው። ስለዚህማ የተወሰነ ገንዘብ ስጠኝና እኔንም ተገላገለኝ። ቀልድሽ አይጠገብም እኮ። ግልጹን መናገሬ እንዲያስብልሃል ብዬ አላሰብኩም ነበር። እሺ ለምንድን ነው የፈለከኝ? የመጀመሪያው ነገር ከቤት ላስወጣሽ፣ ሁለተኛው ነገር ደግሞ ትሁትና ካሌብ አብሮ ሊኖሩ እንዳሰቡ ልነግርሽ። ከቤት አልወጣም። አንተ በምችለው ነገር ሁሉ እስኪሞክር ለኔ ለማስወጣት፣ ግን ልጅህን ዘልዝሎ ነው የሚሰቅልልህ። እስቲ ሞክራት። አንተም ቢሆን ላይሞክር ይችል ነበር። ለማንኛውም የሆነ ቦታ ደርሼ ልምጣ። እስከዛው ልብስሽ ተስተካክሎ ይጠብቅሻል። እሺ ልትወጣ ነበር? አብረን እንውጣ። ከአንቺ ጋር መሄዴ ለክብሬ አይመጥም አይደልሽ? እሱ በመስኮት አመልጧል። ሰማሽ? እኔ እንዳንቺ አይነት ልጅ የለኝም። በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። እሺ ቺርስ። ሰራሁላት። የታባቷ እንኳን ደስ ያለ። ቆይ ህግ የለም ባገሩ? ህግም ፍትህም አለ፣ ግን ሁሉም ማስረጃ ይፈልጋል። እና እንሙት። ትልቋ ጭንቀትን ዛሬ እናስወግድልሃለን። ማንሽ ደግሞ የኔ ጭንቀት? ቆይ ምን ሆነ ነው እንዲህ ያላባህ አንተ? ስለማን ነው የምታወራው? ስለ ትሁት ሰውዬ። ለዛሬ እሱን ተው። እኔ መች ደረስኩበት? በሰላም ባለሁበት መቶ ዛጫ። ምን ነው ፈራህ እንዴ? ማንም የሚፈራው እንዴ? ቆይ ብፈራስ አይገባኝም? አንተ ወልጅ ያሳደግኩት ወንድ ልጅ ነው እንዴ? አባዬ ቆይ ወንድ ወለድክ እንደሆነ መሞት አለበት? ቆይ አንተ በእጅህ ገንፎ ይዘሃል? አሃ ተጋደሉ ነው። ትሁትን ማዳን ትፈልጋለህ? አባዬ እግር ልጠህ እግር ብትተካ እንደሱ አይነት ሴት አታገኝም። ያ ሰውም ይህንን ስላወቀ ነው ሞትንም እስራትንም የተጋፈጠው። እሱም መጋፈጥ ካልቻልክ ልጄን አድናታለሁ። ይህንን መጋፈጥ ሳትችል ቀርተህ ግን በህይወት ላይ ለሚያጋጥምህ ነገር ምን ማድረግ እንዳለብህ ራስህ ታውቃለህ። አባዬ ምን አይነት ጭንቀት ውስጥ ነው የገባሁት? እግዚአብሔር ወይ እባክህን እርዳኝ። ዳኒ አሁንም አልተጋባንም እኮ። ሄዱ። እኔ እኮ ገና ስራ መጀመሪያ ነው። እድሜን በላው።
ይኸውልሽ ሄዱ በፊት በጣም ብዙ ሰበብ ልነግርሽ እችል ነበር። አሁን ግን ምንም ልዋሽሽ አልችልም፣ ምክንያቱም ሁሉም ነገር በእይታሽ ውስጥ ነው። እኔ ሳላገባት ትሁት ልታገባ ነው። ማንን? ካሌብን። ያርግላት፣ ግን አትገባውም። ትሁት በጣም ጥሩ ልጅ ነች። እሱም ቢሆን ጥሩ ሰው ነው፣ ምንም አልጎደለውም። ቆይ አንቺ ከምን አንጻር ነው ሰውን የምትለኪው? አንተስ ትሁት ወጧን ነው የወደድክላት? በሱ ነው የለካት? እኛ ደጋግመን አውሪ ስንሆንባት እሷ ደግሞ ሰው ስለሆነችብን ነው። ብንጠየቅ ታማኝነትና ጨዋነት እሷን ይመስላል። እኔስ? ራስሽን ከእሷ ጋር እያወዳደርሽ ነው እንዴ? ለምንድን ነው የማወዳድረው? አወዳደርሽ እንጂ ሲጀመር እኮ ጥያቄው ስላንቺ አልነበረም። ጥያቄን አልመለስሽልኝም። ካሌብ ምኑን ይወደድሽለት? እሱም ጨዋ ነው፣ ቆንጆ ነው፣ በዛ ላይ ስራ አለው። በየትኛውም ሰዓት ለአግባቢ መግባት ይችላል። እምወዳት ሄደን በጣም እየደበዘዘችብኝ ነው። በቃ እኔም ልሂድ። ወዴት? ስራ መግባት አለብኝ። ይኸውልህ ዳኒ፣ ይሄን የምልህ በቅንነት ነው። ለምን ካሌብን ስራ አስጀምረኝ አትለው? ቆይ ለምን እንደምታለቅሽው? ቴና ውጭ ልኝ አትረብሽ። እናንተም ውጭ ማለታችሁን አታውቁም፣ እኔም ደግሞ አልወጣም። እንዴት እንደማስወጣሽ ታያለሽ። አሁን ግን ከቤት እስከማስወጣሽ ከዚህ ውጪ ይኸውልሽ፣ አለዚያ የረሳሻትን ትሁት ነው ማስታወስሽ። ይሄ ፎቶና ትሁትማ የሆነ ነገር አላቸው። እንዴት ነህ ልጅ ዳኒ? አንተ ደግሞ ማን ነህ? ማንነት ያጠቅመው፣ ግን አንድ ነገር ላስጠነቅቀ ነው። ወይ ጉድ! ቆይ ግን ምንድነው ሁሉም ሰው ጀግና ነኝ አለ። እኔ አንተን በሆን ምንድነው የምታስጠነቅቀኝ ነበር የምለው። እሺ ምንድነው የምታስጠነቅቀኝ? ሚስትህን ተይ በላት። በማያገባት እየገባች ነገር እየፈለገችኝ ነው። ሚስት ኤዱ? ችግር ውስጥ ብትገባ አንተ ዝም አትልም አይደለ? ያ ማለት ደግሞ አንተም የኔ ጠላት ሆንክ ማለት ነው። ይኸውልህ ወንድሜ፣ ከዚህ በፊት ምን እንደተፈጠረ ባላቅም ለእሷን ይቅርታ ጠይቅላታለሁ። ግን ከዚህ በኋላ በምንም አይነት ሁኔታ ቢሆን ማንንም አታስቀይም። ለዚህ ቃል ገባልሃለሁ።
እኔ የምታጠብ ልብስ የለኝም። እኔ ከዚህ በኋላ አንቺ ልብስ ማጠብ ይመስልሻል? ምን ነው ግን ያዙ ይልቀቁኛልሽ። እኔና ካሌብ እኮ አልተፋታንም። ይኸውልሽ ወረቀቱን ሲርብሽ ቢሆን ዋናው አንቺ ከቤት መውጣትሽ ነው። ኩሽናሽ ግቢና ያንን ፎቶ እያየሽ ተነፋረቂ። ውጫው ሆ አንቺማ ለይቶልሻል። ይኸውልሽ ቲና፣ አሁን እኔ በክብር እንድትወጪ እየጠየቅኩሽ ነው። እምቢ ካልሽ ግን አባዬና ካሌብ ባሉበት ትወጫለሽ። ቆይ ግን ምን ተማምነሽ ነው? አንቺ እንደማትወጪ የተማመንሽበትን ነው። እውነት ግን ካሌብ የሚያገባሽ ይመስልሻል? ቦታሽን አትርሽ እንጂ። ማመን ከብዶሽ እንጂ እኔና አንቺ እኮ ቦታ ከተቀያየርን በጣም ቆየን። ያው ሻንጣም ይዘሽ አልመጣሽም። በፌስታል እንደመጣሽ በፌስታል ትወጫለሽ። ቆይ ግን ማን ነው አይዞሽ አላት? ምንድን ነው ግን እንደዚህ የተማመነችው? ሳቀድመኝማ ልቅደማት። ማን ነው? በምን ቀን ነው ከአንድ ጋር የተዋወቅኩት? ደግሞ ምን ፈልገሽ ነው የምትከታተኝ? መጥፎ ዜና ይዤ መጥቻለሁ። ይዘሽው ሂጂ። ስለ ትሁት ነው። ምንድን ነው ስለ ትሁት? ትሁትና ካሌብ ሊጋቡ ነው። አያረገውም እባክሽ። እሷን ለምን አትጠይቃት? ቦታ ተቀያይረናል ብላኛለች። አላምንሽም። የሰርጋቸው ቀን ታያለህ። እኔ ምን አስጨነቀኝ? ቆይ እንዳትሄጂ። አስፈልግሃለሁ ብዬህ ነበር። ዝም ብለሽ አዘላብቻ። አሁን የምታውቂውን ተናገሪ። በግልጽ ሁኔታ እዛ ቤት ሰርግ እንዳለ እየተነገረኝ ነው። ይሄ ሰውዬ ለመጨረሻ ጊዜ ነው ማስጠነቅቀው። ጎበዝ ቲና፣ ጎበዝ። ሄሎ ሄሎ። ቆይ ለምንድን ነው ስልክ ማታነሺው? አንቺ ነው ሌላ ማንን እፈልጋለሁ? እሱን ታዩና ትሰሚኛለሽ፣ ለአስቸኳይ ጉዳይ እፈልግሻለሁ። እሱን ስንገናኝ በነግርሽ አይሻልም? እዛው ነግርሻለሁ፣ ሰፈርሽ ነኝ፣ እየጠበኩሽ። እሺ በቃ እንዳታስቆሚኝ፣ እየጠበኩሽ። አንተ ሰውዬ ቆይ ለምን አትሆኝም? የኔ የሆነ ነገር ይዘህ ተወኝ ትላለህ እንዴ? ይኸውልህ ተመስገን፣ እኔ ትዕግስተኛ ስለሆንኩ ነው ነገሮችን እያየሁ ዝም የምልህ። ትሁት የኔ ናት፣ የኔ ገባህ? እሱ እኮ የሷ ፍላጎት ነው። እሷማ ክብሯንና ልጅነቷን አሳልፋ የሰጠችው ለኔ ነው። አንተ አሁን መተህ የምን ያዙ ይልቀቁ? ቆይ የምታወራው ስለማን ነው? የማወራው በደንብ ገብቷል፣ ስለ ትሁት። ይኸውልህ ከዚህ በኋላ ላስጠነቅቅህ አልመጣም። ጥለኝ ከሄድክ በኋላ ምን ልትሆን መጣ? እንዳገኝሽ ካልፈለግሽ አላስገድድሽም። ያው ዋናው ጥፋት አለመስራቴ ነው።
ይቅርታ መጠየቅ ከብዶ ነው? ቆይ አንቺ ነሽ እኔ ነኝ ይቅርታ መጠየቅ ያለብን? እሺ አሁን ስንቱ ለምን ነበር የፈለከኝ? ይኸውልሽ ሄዱ ልክ ካልሆነ ሰው ጋር ችግር ውስጥ ገብተሻል። ምን ሰምተህ ነው? መጀመሪያ የደበቅሽኝን ንገሪ። መጀመሪያ የሰማሁን ንገረኝ። አንድ ሰውዬ መጥቶ ሚስትህን አስጠንቅቃት አለኝ፣ ካልሆነ ደግሞ ችግር ውስጥ እንደምንገባ ነገረኝ። ትሁትን የሚከታተላት ሰው ነው። በጣም ያስፈራል። አስፈራራት እሷን፣ ከዛ አሳገት ነው። አሁን አመለጠ። ቆይ አንቺ ምን አይነት ችግር ውስጥ ነው የገባሽው? አላውቅም ምን ውስጥ እንደገባው፣ ግን አንተም እዚህ ነገር ውስጥ መግባት ያስደነግጣል። እኔ ምንም አይነት ችግር ውስጥ አልገባውምም አልገባምም። ላንቺም ቢሆን ይቅርታ ጠይቄልሻለሁ። ስለዚህ ከእንደዚህ አይነት ጉድ ውስጥ ራስሽን አውጪ። ምን? እሱን ይቅርታ አልከው? ታዲያ ሚስቴን ገና ለገና ነካ ብዬ ጥርሱ እንዳረግፈው ጠብቀሽ ነበር? ምንም ቢያደርገኝ ምንም አትልም ማለት ነው? ይኸውልሽ ሄዱ እሱ ሌላ ነገር ነው፣ ግን ለመሞትም ሆነ ለመግደል ከተዘጋጀ ሰው ጋር ራሴን ሄጄ አላጋጭም። ስለዚህ አንቺም ከእንደዚህ አይነት ጉድ ውስጥ ራስሽን አውጪ። አሁን ሂጂ በቃ ግቢ፣ እኔም ገብቼ አረፍት ላድርግ። ቀልሰኛሽ ካሌብ ምን ችግር አለ እንዴ? አስመሳይ ሰው በጣም ነው የሚያስጠላኝ። እንዴ ካሌብ ተረጋጋ እንጂ ምንድን ነው የተፈጠረው? ፈልገሽው ነው? ምኑን? ማስመሰሉ። እንዴ ከኔ ጋር ነህ እንዴ? አዎ ካንቺ ጋር ነኝ። ምን አርጉ ነው የምትይ? እኔ? አዎ አንቺ። እንዴ ሊገልና ሊሞት ተዘጋጅቶ ከመጣ ነፍሰ ገዳይ ጋር እንታገላለን? ለካ ጉዳይ አላችሁ። ካሌብ የምታወራው ነገር እየገባኝ አይደለም። እንዲገባሽ ምን ላድርግ? አብረሽ ስትዳሪ የነበርሽውን ሰው ጠላቴ ነው ብለሽ ታፋጅናለሽ አይደል? ካሌብ ንግግር በጣም ይሰብራል። ኧረ እባክሽ አንቺም እየሰበርሽ ነው። ሂጂና የመጀመሪያሽን ሰው አስታግሽልኝ። ስማ የት ነህ? ትሁት የደወልሽልኝ እኮ። አትቀባጥር ወደዛ። የት ነህ እያልኩ ነው። ቤቴ። እና አግኝተው ምን አለ? ተሳለቀብኝ አባዬ። የመጀመሪያ ነች ብዙ አትልፋ አለ። ታዲያ ትሁቴን ምን ብለሃት ነው? ብልግናዋን እየነገርኳት እሷ ተስማምታ ስንት ነገር እያሳለፈች እኛን ታጋድለናለች። ተጋድሎ ውስጥ አለው እያልክ ነው? አባዬ እንዴት ነው ነገሩ እንደዚህ ያቀለልከው? ትሁት ጭምት መስላ ብዙ ነገር አሳልፋለች። በዛ ላይ ጠላት ይዛ መጣ። ምን አይነት ድንዝዝ ያልክ ሰው ነህ? ምን አይነት ጉድ ነህ? ቆይ እኔን እየተቆጣህ ነው? ቁጣና ንግግር መች ይገባል? ልጅቷ ምን ብለሃት ነው? ይሄን ጭቃ ንግግርህን ለጥፈህባት ይሆናል። ሊያስቀናኝ ሞከረ። የእሱ መሆኗን ማሳየት ፈለገ። እንዴት ሰው አንድ ልጅ ኖሮት እሱ ማይረባ ይሆናል? አባዬ ለእሷ ብዙ መስዋዕትነት ልከፍል ተዘጋጅቼ ነበር። ለእሷ እየታገልኩ ነበር። አንተን የታገልከው ስላናገረህ ብቻ ላብ ያላበህን ቀን ረስተኸው ነው? አባዬ ቢያንስ የሰው ሞራል ጠብቅ እንጂ። አንተ የትሁትን ሞራል ጠብቀህላታል? ብታደርገው እንኳን ያለፈ ታሪኳ ነው። ምን ያገባሃል አንተ? እንዴ አንቺ እስካሁን እዚህ ነሽ? አንተ ከዚህ ቤት ማስወጣት አትችልም። እንዴ ቆይ አባዬ የኔም ቤት እኮ ነው። ከየት ያመጣኸው ደረቅ?
ትሁቴን ያበባ መጣችልኝ። ምን ነው የምትፈልገው ከኔ? ለምን ማታወኝ? እኔ አንቺን ከምተው ብሞት ነው የምመርጠው። ስለዚህ ምረጥ፣ ወይ ልሙት ወይ ደግሞ አንተ ሙት። ሁለታችንም አብረን እንኖራለን። እኔ ደግሞ ብሞት ይቀለኛል። ስለዚህ እኔ ልሙታ። ትሁቴ ልጅ አትሆኝ። ልጅነቴን በላ፣ ወጣትነቴን ደግሞ ሳልማር እንድንከራተት አድርገህ ቤት የተትረፈረፈ ነገር እያለ ሰው ቤት ገረድ የሚል ስም ሰጠኝ። ከአእምሮዬ የማይጠፋ ጠባሳ ጣልክብኝ። ሌላ ምን ልታደርገኝ ትችላለህ? ትሁት ልክስሽ ዝግጁ ነኝ። ኧረ ልትክሰኝ ነው። ልጅነቴን አበላሽተህ አስገድደህ ደፍረኸኝ ጠልፈህ ቤት ካስቀመጥከኝ በኋላ በፍላጎቴ ከአንተ ጋር እንደምኖር የምትናገረው። ይሄ ስለተሰማ ነው የደበረሽ? እና መታይ አንተ ግደለኝ። ያሰብሽውን ሁሉ አላደርግም። ከዚህ በኋላ አልፈራም። ከዚህ በላይ ከደረሰብኝ ምንም አታደርስብኝም። እሺ እንዳትነካኝ፣ እንዳትጠጋኝ። እሱ በመስኮት አምልጧል። ሰማሽ? እኔ እንዳንቺ አይነት ልጅ የለኝም። በጣም ነው የምታሳፍሩት፣ በጣም ነው የምታሳዝኑት። እሺ ቺርስ። ሰራሁላት። የታባቷ አይሽ አይደለ ከኔ ጋር መጣላት እንዴት ዋጋ እንደሚያስከፍል። ዋጋ የምትከፍይ አንቺ ነሽ የምትሆኚው። እሺ አንዳንዴ ታስፈሪኛለሽ፣ አሁን ግን አቅም የለሽ። ልክ ነሽ። በጣም ደክሞኛል። የበረታው ቀን ግን እኔ አንቺ ላይ አድርገኝ። እሺ ከኔ ጋር ተስማሚ። ከኔ ሀሳብ ጋር ስትስማሚ ሰውየውን ማሸነፍ ትችያለሽ። ቆይ እኔ ምንም ነገር እንዲያደርግሽ ብጠይቀው እምቢ የሚለኝ ይመስልሻል? እንዴት አሰብሽው? ይኸውልሽ ቲና ተይኝ፣ በቀሌን እምችው እንዳይመስልሽ። ነገሮች እንዴት ማበላሸት እንደምችል አየሽ አይደል? ቲና በክብር ከዚህ ቤት መውጣት ከፈለግሽ አሁን ከዚህ ኪችን ውጪ። ቅድም ፌስታል ውስጥ የከተሽው ልብስ አለ አይደለ? እሱን አውጭና ያንቺን ልብስ ከተሽ ባሌንና የባሌን አባት ተሽ ውጪ። አሁን መነጋገር እንችላለን። ምን ነበር ያልሽ? ትሁት እጮሃለሁ። እስካሁንም እየጮሽ ነበር እኮ። ምንድን ነው ከእኔ የምትፈልጊው? ትሁቴ ተረጋጊ እባክሽ፣ አታስመስይ። እዛ ምንድን ነው የምትፈልጊው? በእርግጥ እዚህ የመጣሁት ውሃ ለመጠጣት ነበር፣ ግን ተይው ገዝቼ እጠጣለሁ። ትሁቴ ምንድን ነው የተፈጠረው? አባዬ እኔ ልንገርህ። ዝም በይ። ዛሬ ከዚህ ቤት ያልወጣሽው ማታ ስለሆነ ነው። ነገ መንቅሬ ነው ማስወጣሽ። አባዬ ለምን አሰማኝም? እኔን ከዚህ ቤት ማስወጣት አልችልም። እንደዛ ከሆነ በከባድ ወንጀል ትከሰሻለሽ። በምን ማስረጃ? ፋይልን እኮ አጥፍቼዋለሁ። ትሁት ላፕቶፑን አምጪልኝ። አባዬ ጉዲሽንም አይተሽ አታፍሪም? አሁን ተይ፣ ለነገ ግን ተዘጋጂ። አባዬ እባክህን። ላውራችሁ እፈልጋለሁ ትሁት። አባዬ እኔ ልሂድ? ላውራችሁ እፈልጋለሁ።
አይ እኔ ብቻ ነው ላወራ የምፈልገው። እሺ ልጅ ልጄ ትሁቴ ደህና አይደለሽ? አዎ አባዬ፣ ቁስሌን ነካክተው ድጋሚ ያሳመሙኝ። ይሄ ሰውዬ በፈቃድሽ አብረሽው ይሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው? አባዬ እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝም ደግሞ ያኖረኝ ነበር። አዝናለሁ የኔ ልጅ። ታዲያ የእህትሽን ልጅ ፎቶ ስታይ ለምንድን ነው የምትተክሺው? አባዬ ችግር አለ ልጄ? እሷ ምን? እሷ ልጄ ናት። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺህ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ? ሜሪት ፕሮፐርቲ እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30% ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10% ቅድመ ክፍያ ይዞሎት ቀርበዋል። ማለትም ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ850 ሺህ ብር፣ ባለ 3 መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ፣ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 2828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ህልሞን ከኛ ጋር ያድርጉ።